አንድ የእግር ኳስ አድናቂን አስቆማችሁ ዓለም ላይ ያሉ ግዙፍ ቡድኖች እነማን ናቸው ብላችሁ ብትጠይቁ እነዚህን ሁለት የስፔን ስመገናና ቡድኖች መጥራቱ አይቀርም። ሁለቱም ኃያላን የከዋክብቶች መዳረሻ ከመሆን አልፈው በስማቸው የፈፈረኳቸው ልዩነት ፈጣሪዎች አሏቸው። ከእግር ኳሱ አልፈው በፖለቲካውና በኢኮኖሚው ላይ ትልቅ የሚባል ተጽዕኖ ያሳደሩ ሲሆን እግር ኳስ በዓለም ላይ ፋሽን መስሎ እንዲታይም ትልቅ የሆነ አስተዋጽኦ ሲኖራቸው አይተናል። የእርስ በርስ ግንኙነታቸው ሁሌም ዓለም ላይ ያለ እግር ኳስን ተመልካች በሙሉ የሚጠብቀው ሲሆን ሚዲያዎች ከሁለቱ ታላላቅ ቡድኖች ጨዋታ በፊት ጨዋታውን ሊያግል የሚችል የተለያዩ የደርቢነት ስሜትን የሚፈጥሩ ዜናዎችን እያወጡ ጨዋታውን ቀድሞውንም ትኩረት እንዲያገኝ ሲያደርጉት ይስተዋላል። ሪያል ማድሪድ እና ባርሴሎና በነጫጮቹ በኩል ከአልፍሬዶ ዴ ስቴፋኖ እስከ ክርስቲያኖ ሮናልዶ፣ ዚነዲን ዚዳን፣ ፍራንክ ፑሽካሽ ድረስ አይተናል። በባርሴሎና በኩል ደግሞ ከዋን ክራይፍ እስከ ሊዮኔል ሜሲ፣ ሮናልዲኒዮ እንዲሁም ደግሞ ካርለስ ቢዮል ድረስ ተመልክተናል። የሁለቱ ግጥሚያ ኤል ክላሲኮ በመባል ይታወቃል። ታዲያ ይህ የምንጊዜም ታላቅ የክለቦች ጨዋታ ዛሬ ምሽት በኪንግ አብደላ ስቴዲየም ሳውዲ አረቢያ ጂዳ ላይ የሚደረግ ይሆናል። ስለዚህ ጨዋታና ስለ ሁለቱ ቡድኖች አንዳንድ ሀሳቦችን ለማንሳት ወደድን። አብራችሁን ቆዩ። ይህንን የስፔን ሱፐር ካፕ ውድድር በሳውዲ አረቢያ ለማድረግ አንዳንድ ተጫዋቾች ደስተኛ ሲያደርጋቸው አንመለከትም። ባለፈው የውድድር ዓመት በአጠቃላይ 4 ግንኙነቶች የነበራቸው እነዚህ ሁለት ቡድኖች በአራቱም የካታላኑ ቡድን ባርሴሎና አሸናፊ የነበረ መሆኑን ተከትሎ በዘንድሮ ዓመት በሚያደርጉት እያንዳንዱ ጨዋታ ላይ ሎስ ማሪንጌዎቹ በከፍተኛ ዝግጅት የበቀል ጅራፋቸውን የሃንስ ፍሊክ ቡድን ላይ ለመሰንዘር ሲሉ ይጫወታሉ። ለዚህ ነበረ በላሊጋው የመጀመሪያ የዘንድሮ ግንኙነታቸው ላይ ሪያል ማድሪዶች ባርሴሎናን 2-1 አሸንፈው የበቀል ጽዋቸውን በ3 ነጥብ ማጣጣም ችለው የነበረው። በዛን ወቅት ግንኙነታቸው ላይ ማድሪዶች ሊጉንም የ5 ነጥብ ልዩነቶች ኖሯቸው መምራት ጀምረው የነበረ ቢሆንም አሁን ያ ነጥብ ልዩነት ተገላቢጦሽ ሆኖ ማድሪዶች ተከታታይ የጣሏቸው ነጥቦች እንደውም ለቡድኑ አሰልጣኝ ዣቢ አሎንሶ የመባረሪያ ጊዜውን እያፋጠነ እንደሆነ እየተመለከተን እንገኛለን። የማድሪድ ደጋፊዎች ከዓመት ዓመት ከቡድናቸው የሚጠብቁት ዋንጫ ይኖራል። ታዲያ ያንን ዋንጫ ደግሞ ከባርሴሎና ጋር ተፋልሞ አሸንፎ መውሰድ ሲሆን የበለጠ ትርጉም ይሰጣቸዋል። አምና በፍጻሜው 2 ጊዜ ተገናኝተው ሁለቱንም የተነጠቁት አጋጣሚ በማስታወስ የዛሬውን የሱፐር ካፕ ጨዋታ ወደ ማድሪድ ይዘው ለመሄድ ነው የሚፋለሙት። ዣቢ አሎንሶ ለዛሬው ጨዋታ ያለ እቅድ በበርናባው ላይ ከተከናወነው የመጀመሪያ ክላሲኮ ጋር ተመሳሳይ ነው ለማለትም ይቻላል ተብሎ ተጠይቆ የነበረ ሲሆን ለዚህ ጥያቄ የምሰጥ ምላሽ ከአትሌቲኮ ጨዋታ በፊት ከተናገርኩት ጋር ተመሳሳይ ነው። የሜትሮፖሊታኖ የአትሌቲኮ ማድሪድ ጨዋታ ከትናንት ወዲያ ለነበረው ጨዋታ ማጣቀሻ አይሆንም። ነገር ግን እዚያ ጨዋታ ላይ ያጋጠመንን ነገር እንረሳዋለን ማለት አይደለም። ስለዚህ አሁንም ሁኔታው ተመሳሳይ ነው። እርግጥ ነው የጨዋታው አውድ ሊለያይ ይችላል። ነገር ግን የነገው ጨዋታ በሁሉም ነገር የተሟላ ነው ማለት አይቻልም። ለኛ በራሳችን መተማመንና አስፈላጊው ጉልበት ማግኘት በጣም ወሳኝ ነገር ይሆናል ሲል ተናግሮ ነበረ። እንደ ማርካ ዘገባ መሰረት ዣቢ አሎንሶ የአትሌቲኮ ማድሪዱን ጨዋታ በማሸነፉ በማድሪድ ቤት ሰዎች በኩል የነበረውን እሱን ከቦታው የማንሳት ጉዳይ አሁን ትንሽ ያረጋጋው ሲሆን ምናልባት ዛሬ ምሽት በባርሴሎና ቢሸነፍም እንኳን ከስራው እንዳይነሳ ያደርገዋል ተብሎ እየተነገረም ይገኛል። ለምሽቱ ጨዋታ ኪሊያን ኤምባፔ የመሰለፉ ጉዳይ ላለፉት ቀናት ጉዳት ላይ ሆኖ የነበረ መሆኑን ተከትሎ በቋሚ 11 ውስጥ ይጀምራሉ የሚለው ጉዳይ አጠራጣሪ ሲሆን በአትሌቲኮ ማድሪድ ጨዋታ ላይ ሃርምስትሪንጉ ላይ ጉዳት አስተናግዷል ሲባልለት የነበረው ሮድሪጎ ግን በቋሚነት ቡድኑን ለማገልገል ዝግጁ እንደሆነ ተሰምቷል። በባርሴሎና በኩል አትሌቲኮ ቢልባውን የ5-0 ድል መልስ ለሪያል ማድሪድ ዳግም ፈተና ሆነው እንደሚቀርቡ እየተነገረላቸው ሲገኝ በቢልባኦ ጨዋታ ረፍት የተሰጠው ላሚን ያማል በቋሚነት እንደሚጀምር ሲጠበቅ አሰልጣኙ ሃንስ ፍሊክ ላሚን ያማል ቋሚ ስለጀመሩም ተጠይቆ የነበረ ሲሆን አዎ ሁሉም ተጫዋች በቡድኑ ውስጥ ለመሆን ዝግጁ ነው። ሁሉም ሰው ከኛ ጋር መሆኑ ጥሩ ነው። በተለይም ጋቪና ክሪስተንሰን ሲል ተናግሮ ነበረ። ባለፉት 4 ዓመታት ውስጥ ሪያል ማድሪድ 2 ጊዜ ባርሴሎና 2 ጊዜ ይህንን ውድድር በማሸነፍ ለ5ኛ ጊዜ የሚገናኙበት ሲሆን ባርሴሎናዎች ያለፉትን 5 ጨዋታዎች ባልተለመደ መልኩ አንድን ግብ ሳይቆጠርባቸው ለኤል ክላሲኮ መድረሳቸው ሃንስ ፍሊክ የኃይላይኑ ቁማር ታውቆበታል የተባለበትን ቃሉን ሙሉ ለሙሉ መሻሩን ምሽቱ ለማድሪድ እንግዲህ ከፍተኛ ፈተና ይሆንባቸዋል ተብሏል። በታሪካቸው ሁለቱ ቡድኖች 262 ግንኙነቶች እንዳላቸው ሲነገር ሪያል ማድሪዶች 106ቱን ማሸነፍ ሲችሉ ባርሴሎናዎች 104 ጊዜ መርታት ችለው 52 ጨዋታዎች ባቻ ውጤት ተጠናቀዋል። በዚሁ በሳውዲ አምና ያደረጉትን ጨዋታ በባርሴሎና 5-2 አሸናፊነት ተጠናቆ
ያቆም እንደነበር ይታወሳል። ጨዋታውን በዋና ዳኝነት ጆዜ ሉዊስ ሙኒራ ሞንቴሮ የሚመሩት ይሆናል። ውጤቱን እናንተ ገምቱ።